ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የክልሉ ጊዜያዊ ርዕሰ መስተዳድር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ውጊያውን ራሳቸው እንደከፈቱ ያመኑትና ትግራይን የጦርነት አውድማ ያደርጋታል የተባለውን ጦርነት በሁሉም አቅጣጫ ለማስቀጠል እየሞከሩ ባለበት በአሁኑ ወቅት በራያ በኩል ያለ ሁኔታ ለህወሓት ያልታሰበ ዕዳ ያመጣበት የውጊያ ቀጠና ሆኖበታል። ትላንት ከእኩለ ሌሊት አንስቶ ህወሓት በርካታ ቁጥር ያለው ታጣቂ ኃይል ሲያስጠጋ ካደረ በኋላ በአካባቢው ከባድ ውጊያ የከፈተ ቢሆንም የሰላም ኃይሉ ምት መቋቋም እንዳልቻለ ተገልጿል። በመረጃ ሰዓታችን የምንመለከተው ይሆናል። በሌላ መረጃችን ደግሞ በኢትዮጵያ ድንበር የአየር ጥቃት መፈጸሙ ተሰምቷል። የአየር ጥቃቱ ፈጻሚ ደግሞ የኢትዮጵያ ጠላቷ ግብጽ መሆኗ ተጋልጧል። ግብጽ በኢትዮጵያ ድንበር የአየር ጥቃት ብትፈጽምም ድል ማስመዝገብ እንዳልቻለችም ተነግሯል። በዝርዝር የምናስደምጣችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ህወሓት ወደ ራያ ተጠግቶ የከፈተው ጥቃት ዞሮ ራሱን የሚያጠፋው እንደሆነበት እየተነገረ ይገኛል። በራያ ቀጠና በአራ መሬትና በቲዲኤፍ መካከል በከባድ መሳሪያ የታገዘ ውጊያ ተጠናክሮ የቀጠለ ሲሆን ህወሓትን ጭንቅ ውስጥ እየከተተና የተቆጣጠራቸው ቦታዎችን የሚያስለቅቅ ከባድ ውጊያ በሰላም ኃይል ወይም በአራ መሬት ታጣቂዎች እንደተከፈተበት ተሰምቷል። በትናንትናው ዕለት ከበባ ውስጥ ገብቶ የነበረው የህወሓት ጦር ከበባውን ለመስበር ትንቅንቅ እያደረገ የነበረ ሲሆን አሁን ግን ማፈግፈግ መጀመሩ ተገልጿል። ከሰሞኑ መድፍን ጨምሮ በከባድ መሳሪያዎች የታገዘ ውጊያ በተቀሰቀሰበት በራያ ቀጠና ግንባር ዛሬም ከማለዳ አንስቶ ጠንካራ ውጊያ እየተደረገ መሆኑ ምንጮች ተናግረዋል። በራያ ቀጠና በሁለቱ የትግራይ ኃይሎች መካከል የሚደረግ ውጊያ መቀጠሉ ተሰምቷል። በአፋር በአራ መሬት የሚንቀሳቀሱት የትግራይ ሰላም ኃይል ታጣቂዎች በቲዲኤፍ ጋር በተለያዩ ስፍራዎች እየተዋጉ ነው። በትናንትናው ዕለት ሁለት ኃይሎች በዛታ ወረዳ ለሰዓታት የዘለቀ ውጊያ ማድረጋቸው የተሰማ ሲሆን የዚህ ግንባር ውጊያ ዓላማ የኮረም አላማጣ ዋናውን መንገድ ለመቁረጥና ለመቆጣጠር እንደሆነ ታውቋል። በራያ በኩል በአፋር አዋሳኝ አካባቢዎች የተቀሰቀሰው ግጭት ከትላንት ጨምሮ ተባብሶ መቀጠሉን ተከትሎ በአካባቢው ማህበረሰብ ደህንነት ላይ አደጋ መደቀኑ ተገልጿል። እንደ ጨርጨር ባሉ የራያ አካባቢዎች ከሁለት ቀን በፊት የጀመረው በከባድ መሳሪያ የተደገፈ ውጊያ በማህበረሰቡ ላይ ከፍተኛ ጫና እየፈጠረ ነው ተብሏል። የህወሓት ታጣቂ ኃይል አፋር ክልል የመሸገውን የትግራይ ሰላም ኃይል ለመውጋት ወደ ክልሉ ዘልቆ መግባቱ ተሰምቷል። በዚህም የአፋር ክልል የጸጥታ ኃይሎች ለህወሓት ኃይሎች ምላሽ ሰጥተው በከባድ መሳሪያ የተደገፈ ውጊያ እያካሄደ ነው። በአፋር ክልል ያሉ ወረዳ ውስጥ ከትላንት በስቲያ ጥር 26 2018 ዓ.ም በትግራይ ሰላም ኃይልና የአፋር ጸጥታ ኃይሎች በአንድ ወገን ሆነው ከህወሓት ጋር ውጊያ ሲያደርጉ ውለዋል። እንደ ጨርጨር፣ ኮረም፣ ኦፍላና መሆን ያሉ የራያ አካባቢዎች ላይ የከባድ መሳሪያ ድምፅ እንደሚሰማ ነዋሪዎች ጠቁመዋል። ህወሓት በአፋርና አማራ አዋሳኝ አካባቢዎች በተከፈተ ጥቃት ተከትሎ ከአንድ ሳምንት በላይ የዘለቀ ግጭት በተለያዩ አካባቢዎች ተከስቷል። በጠለምት በኩል ግጭቱ በአንድ ሳምንት ለጊዜ ረገብ ያለ ቢሆንም በአፋር በኩል ያለ ተባብሶ መቀጠሉን የአካባቢ ምንጮች ተናግረዋል። በቀጣይ መረጃ ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተገለጸ። የጀነራል ዳጋሎ ጦር በኢትዮጵያ ድንበር አቅራቢያ በከፈተ ውጊያ ድል እየቀና መሆኑን አስታውቋል። በሱዳን እየተካሄደ ያለው የእርስ በርስ ጦርነት አሁን ደግሞ አቅጣጫውን ቀይሯል። በምዕራባዊ ሱዳን የነበረው ውጊያ ወደ ምስራቃዊ የአፍሪካ ክፍሎች መሸጋገሩን የሚገልጹ ዘገባዎች እየወጡ ነው። ኤፍፒ እንደዘገበው በደቡብ ምስራቅ ሱዳን የሚገኘውና ከኢትዮጵያና ከደቡብ ሱዳን ጋር የሚያዋስነው ብሉ ናይል ግዛት ውስጥ ከሰኞ ጀምሮ አዲስ ውጊያ ተቀስቅሷል። በዚህ ውጊያ በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይሉ ከሱዳን ህዝብ ነጻ አውጪ ግንባር ሰሜን SPLM ጋር በተቀናጀ ባደረገው ጥቃት ድል እንደቀናው ዘገባው አስረድቷል። በውጊያው ታጣቂዎቹ ደም ማንሱር የተሰኘውን የስትራቴጂካዊ ከተማ ለመቆጣጠር መቻላቸውንም አስታውቋል። ከተማዋ በታጣቂዎቹ እጅ መግባቷን ከአካባቢው ነዋሪዎች ማረጋገጡን ያስታወቀው ዘገባው ድርጅቱን ባወጣው መግለጫ
መግለጫቸውን አስረድተዋል። ሁለቱ ታጣቂዎች ይህችን ከተማ መቆጣጠራቸውን ተከትሎ ወደፊት እየገሰገሱ መሆኑን የጠቀሰው በአካባቢው ያሉ ነዋሪዎችም ጦርነቱን በመፍራት ወደ ኢትዮጵያና ጉምሩክ እየተሰደዱ መሆናቸውም ገልጿል። ይህ በእንዲህ እንዳለ አንድ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቢዩን በሰጡት መግለጫ ለዚህ ጥቃት በኢትዮጵያ ላይ ወቀሳ ሰንዝረዋል። የፈጥኖ ድራሽ ኃይሉና አጋሮቹ ታጣቂዎች ከኢትዮጵያ ተነስተው ይህን ጥቃት መፈጸማቸውን የተናገሩት እኚህ ባለስልጣን ታጣቂዎቹ በድንበር በኩል የተሟላ የጉዞ ሰንሰለት መዘጋጀታቸውን አስረድተዋል። ይህ በእንዲህ እንዳለ የሱዳን መንግስት ከዚህ ቀደም እነዚህ ታጣቂዎች በቤንሻንጉል ጉሙዝ ክልል ውስጥ ማሰልጠኛ ካምፕ እንዳላቸው በተደጋጋሚ ሲገለጽ መቆየቱ ይታወሳል። ነገር ግን የኢትዮጵያ ባለስልጣናት ይህን ማስተባበላቸውም አይዘነጋም። ይህ በእንዲህ እንዳለ ግብጽ በምዕራባዊ በረሃ በሚስጥር በገነባችው ወታደራዊ አውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ይፋ አደረገ። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችና ምዕራባውያን ዲፕሎማቶችን ዋቢ በማድረግ እንደገለጸው የግብጽ ጦር ባለፈው 6 ወራት በሱዳን የፈጥኖ ድራሽ ኃይሎች ላይ የድሮን ጥቃቶችን ሲሰነዝር መቆየቱን ያመለክታል። ጥቃቶቹ የሚነሱት በግብጽና ሱዳን ድንበር አቅራቢያ በሚገኘው ምስራቃዊ ናት ወይም ኢስት ዌይናት የግብጽና ፕሮጀክት ውስጥ ተሸሽጎ ከሚገኝ ወታደራዊ ጣቢያ ነው። ጣቢያው ሲታይ ሲቪል ቢመስልም የሳተላይት ምስሎች ግን ሁለተኛ አውሮፕላን ማኮብኮቢያ 17 ያህል የአውሮፕላን ማቆሚያዎችና ዘመናዊ የሳተላይት መገኛ ዘዴዎች መገንባታቸውን ያሳያሉ ተብሏል። እንደ ዘገባው መረጃ ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ድራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎችን በሳበው ግጭት ላይ አዲስ ገጽታ አክሎበታል። በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውና 12 ቢሊዮን የሚሆን ህዝብ ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናዊና ዓለም አቀፋዊ ባላንጣነት በሚነዳ ዘመናዊ የድሮን ውጊያ እየተለየ መጥቷል። በዚህ መሃል ታዲያ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በሱዳን ስላለ የእርስ በርስ ጦርነት ለመምከር ካይሮ ግብጽ ገብተዋል። በበርካታ ጂኦፖለቲካዊ ጉዳዮች ከግብጽ ጋር ተመሳሳይ ሀሳብን እያራመዱ ያሉት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በትላንትናው ዕለት ካይሮ የገቡ ሲሆን ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር መክረዋል። ሁለቱ ሀገራት በሱዳን፣ በሊቢያ፣ በሶማሊያ፣ ሶማሊላንድ፣ በጋዛና በሶሪያ ጉዳዮች ላይ ተመሳሳይ አቋምን የሚያራምዱ ሲሆን እስራኤልን በመቃወም በኩልም በአንድ አይነት አቋም ላይ የሚገኙ ናቸው። ከ2 ዓመታት በፊት የኢትዮጵያ መንግስት ከሶማሊላንድ ጋር በተፈራረመው የመግባቢያ ስምምነት ለሶማሊላንድ ሀገራዊ እውቅና ሊሰጥ ነው በሚል በሶማሊያ በኩል የተነሳውን ተቃውሞ ተከትሎ አንካራ ላይ 2 ሀገራት እንዲደራደሩ ጥሪ በማድረግ ውጥረቱ እንዲበርድ ያደረጉ ኤርዶጋን እስራኤል ለሶማሊላንድ ሀገራዊ እውቅናን በመስጠቷ ክፉኛ ተበሳጭቷል። ከወራት በፊት እስራኤል ለሶማሊላንድ ሀገራዊ እውቅና መስጠት በግንባር ቀዳሚነት ከተቃወሙ ሀገራት መካከል ቱርክ፣ ግብጽና ሳውዲ ይገኙበታል። ቱርኩ በሶማሌ ኢኮኖሚ እንደዚሁም ወታደራዊ ጥቅሞች ያሏት ሲሆን የባህር ኃይሏ የሶማሊያን የህንድ ውቅያኖስ ዳርቻዎች ተገን አድርጎ ይንቀሳቀሳል። የሶማሊያን የባህር ዳርቻ ነዳጅ ማውጣት ለመጠቀም ላይ ታች በማለትም ትገኛለች። ግብጽ በአንጻሩ የህዳሴ ግድብ ድርድር መክሸፉን ተከትሎ ሶማሊያን ጠበቅ ከማድረግ ባለፈ በሶማሊያ ጦሬን አስገባለሁ ስትል የከረመች ሲሆን እስካሁን ግን መሬት ላይ የታየ ነገር የለም። እስራኤል የሶማሊላንድን ጉዳይ ጠበቅ በማድረግ በቅርቡ በርካታ ጉዳዮች ላይ 2 ስምምነቶችን ለማድረግ ምክር ላይ ናቸው። በዚህ መሃልም ቱርክ አሜሪካ ሰራሹን የኤፍ-16 ተዋጊ ጄት ለሶማሊያ እንዳበረከተች አስታውቃለች። መረጃዎች የሚያመለክቱ ቱርክ በሶማሊያ ባህር ዳርቻ በነዳጅ ፍለጋ ስራ ውስጥ እያደረገች እንዳለው እንቅስቃሴ ሁሉ እስራኤልም ከሶማሊላንድ ጋር በመዋል በሶማሊላንድ የባህር ዳርቻ ነዳጅ የመፈለግ እንቅስቃሴ ውስጥ የመግባት ፍላጎት አላት። ከዚህ በተጨማሪም እስራኤል ቀይ ባህርን በመንተራስ በሶማሊላንድ ወታደራዊ ቤት የማቋቋም ስራዎች ውስጥ ገብታለች በሚል የሚናፈሱ መረጃዎች አሉ።